ሰላም ጤና ይስጥልን በመላው በአምሳዎቹም የአሜሪካ ግዛት ለምትገኙ ትውልደ ኢትዮጵያውያን ኤርትራውያን በሙሉ እንደምን አላችሁ እንደምን ቆያችሁ እንዲሁም ከአሜሪካ ውጭ በተለያየ ሀገር ሆናችሁ ይሄን ዜናና መረጃ በአሁኑ ሰዓት በመከታተል ላይ ለምትገኙ መስማት ለምትወዱ በሙሉ በቅድሚያ የከበረ ሰላምታችን በእያላችሁበት የዓለም ጥግ ሁሉ ይድረሳችሁ። በዛሬው የአሜሪካ የኢሚግሬሽን የዜናና የመረጃ ጊዜ የአሜሪካን ግሪን ካርድ እንዲሁም የጉብኝት ቪዛ ለምትፈልጉ ትውልደ ኢትዮጵያውያን በሙሉ ታላቅ ብስራት ተሰምቷል። አሜሪካ በኢትዮጵያ ላይ ታላቅ ነገር ወስናለች። ይህ ሳይሆን ሆኖ ቢቀር ግን ትውልደ ኢትዮጵያውያን የአሜሪካን ቪዛ ለማግኘት በተለያዩ የአፍሪካ ሀገራት ይንከራተቱ ነበር። እጅግ በጣም ለከፋ ስቃይ፣ እንግልት፣ ውጣ ውረድ ይዳረጉ ነበር። ትውልደ ኢትዮጵያውያን በሙሉ እድለኛ ያደረገ ውሳኔ ነው የተወሰነው። ምንም እንኳን አሜሪካ በኢትዮጵያ ላይ የተለያዩ የቪዛ ማዕቀቦችን እንደጣለች ቢሆንም ይሄኛው ውሳኔ ግን ለትውልደ ኢትዮጵያውያን በሙሉ ታላቅ ብስራት ነው። የአፍሪካ ሀገራት በሙሉ የአሜሪካን ቪዛ ለማግኘት ወደ ኢትዮጵያ እንዲሄዱ አሜሪካ ወሰነች። ኢትዮጵያም የአፍሪካውያን የአሜሪካ ቪዛ ፈላጊዎች ማለት ነው ሴንተር ሆና እንድታገለግል ተመረጠች። ሌላ ሀገር ተመርጦ ቢሆን ግን አስቡት፣ ትውልደ ኢትዮጵያውያን በሙሉ ከአዲስ አበባ እየወጡ ገና ለኤምባሲ አፕሊኬሽን የተለያዩ የአፍሪካ ሀገራት ይንከራተቱ ነበር። ዝርዝሩን ትሰሙታላችሁ። የአሜሪካን የጥገኝነት ግሪን ካርድ ለማግኘት ሲል ግብረ ሰዶም ነኝ ያለው አፍሪካዊ ወጣት ሀፍረቱን ተኮናነበ። ትውልደ ኢትዮጵያውያን የአሜሪካን ግሪን ካርድ ለማግኘት የአሜሪካን ዜግነት ለማግኘት የምታቀርቧቸው መረጃዎችን በተመለከተ አሁንም ልዩ የጥንቃቄ መልእክት ተካቶበታል። የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ብቻ የነዚህንና የሌሎችን ዜናዎች ዝርዝር መረጃ በቀጥታ ከኢትዮ ቨርቴክስ እንድትከታተሉ በአክብሮት እየጠየቅን እኔ ደግሞ በቀጥታ ወደ ቀዳሚው ዜናና መረጃ ስናልፍ ለትውልደ ኢትዮጵያውያን በተለይ ደግሞ የአሜሪካን የጉብኝትና የግሪን ካርድ ቪዛ እንዲሁም የተለያዩ የአሜሪካ ቪዛዎችን ለምትፈልጉ ትውልደ ኢትዮጵያውያን በሙሉ እንኳን ደስ ያላችሁ። ታላቅ ብስራት ነው፣ ታላቅ ነገር ነው አሜሪካ በኢትዮጵያ ላይ የወሰነችው። ይህ ሳይሆን ሆኖ ቢቀር ግን ትውልደ ኢትዮጵያውያን በሙሉ የአሜሪካን የጉብኝት የትምህርት እንዲሁም ሌሎች አጠቃላይ የግሪን ካርድን ጨምሮ ሁሉንም ቪዛዎች ለማግኘት ወደ ተለያዩ የአፍሪካ ሀገራት ኤምባሲዎች ይሰደዱ ነበር። ይህ ኢትዮጵያውያን ታላቅ ኪሳራ ነበር የሚሆነው። አሁን ግን እሱ አይሆንም ማለት ነው። ኢትዮጵያውያን በዚህ ደስ ሊላቸው ይገባል። ምንም እንኳን አሜሪካ በኢትዮጵያ ላይ አሁንም ድረስ የተለያዩ የቪዛ ማዕቀቦችን ያስቀመጠች ቢሆንም ወይም ደግሞ እንዳስቀመጠች የቀጠለች ቢሆንም ይሄኛው ውሳኔ ግን ትውልደ ኢትዮጵያውያንን በሙሉ አስፈንድቀዋል። እንደ ሌሎቹ ሀገሮች ተወስኖብን ቢሆን ግን ስቃይ፣ እንግልት፣ ውጣ ውረድና የተለያዩ ችግሮች ይገጥሙን ነበር። በእኛ በኢትዮጵያውያን ላይ ግን አልተወሰንም። ዝርዝሩን ላንብብላችሁ በቀጥታ። የአሜሪካ መንግስት በአፍሪካ የሚከናወነውን የዲፕሎማሲ ስራ በከፍተኛ ደረጃ ለማሻሻል የተዘጋጀ ሲሆን እስካሁን በቅርበት 50 በሚሆኑ ኤምባሲዎችና ቆንስላ ጽሕፈት ቤቶች ይሰጥ የነበረውን የቪዛ ፕሮሰስ አገልግሎት ወደ 20 በተመረጡ ክልላዊ ማዕከላት ብቻ ለመቀጠል ሙሉ እቅዱና ዝግጅቱን አጠናቆ ወስኗል። በዚህ በሰኔ ወር መጀመሪያ ላይ ተግባራዊ ይሆናል ተብሏል። በዚህ አዲስ ፖሊሲ ወይም በአዲሱ የፖሊሲ ለውጥ የፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር የስደተኞችን ሕግ ለማጥበቅ የደህንነት ፍተሻዎችን ለማጠናከርና የሀገሪቱን የግብር ከፋዮች ሀብት ይበልጥ ውጤታማ በሆነ መንገድ ለመጠቀም ያለውን ዓላማ ያሰበ ነው ተብሏል። የአሶሺየትድ ፕሬስ ዘገባ ያገኘው የውጭ ጉዳይ ሚኒስቴር የውስጥ ማስታወሻ እንደሚያመላክተው ማዕከሉ ባልሆኑ ሀገራት የሚገኙ የቆንስላ ክፍሎች ክፍት ሆነው ቢቀጥሉም የሥራ ስፋታቸው በከፍተኛ ሁኔታ ቀንሷል። እነዚህ መስሪያ ቤቶች ካሁን በኋላ ትኩረታቸውን የሚያደርጉት በድንገተኛ ጉዳዮች፣ በዲፕሎማቲክ ቪዛ ማመልከቻዎችና የአሜሪካ ዜጎችን ፓስፖርት ማደስን በመሳሰሉ መደበኛ አገልግሎት ላይ ብቻ ይሆናል ነው የተባለው። የውጭ ጉዳይ ሚኒስቴር በሰጠው ይፋዊ መግለጫ የአሜሪካን ቅድሚያ የሚሰጣቸውን ጉዳዮች በተቀላጠፈና ውጤታማ በሆነ መንገድ ለማስፈጸም የግብር ከፋዮችን ሀብት በአግባቡ ስራ ላይ ለማዋል ሲባል ሚኒስቴሩ በውጭ ሀገራት ያሉትን ስራዎችን ዘወትር ይገመግማል ተብሏል። የለውጡ ዋና ዓላማ ጥብቅ የደህንነት ማጣራትና ምርመራ ደረጃዎችን ለመጠበቅ መሆኑን አጽንኦት ሰጥቷል ነው የተባለው።
በአፍሪካ የቪዛ አገልግሎት መስጠታቸውን የሚቀጥሉ 20ዎቹ የአሜሪካ ማዕከል ሙሉ ዝርዝራቸውን ደግሞ ልንገራችሁ። በውጭ ጉዳይ ሚኒስቴር ማርኮ ሩቢዮ የጸደቀው ይህ መመሪያ ተግባራዊ መሆን ሲጀምር ተግባራዊ የሚሆነው ደግሞ በቅርቡ ነው ተብሏል። መደበኛ የዩናይትድ ስቴትስ ቪዛዎችን ማስተናገድ የሚከተሉት 20 የአፍሪካ ሀገራት ብቻ ናቸው ተብሏል። አንደኛ በአንድ ቁጥር የተቀመጠችው ኢትዮጵያ ናት። አዲስ አበባ የሚገኘው የአሜሪካ ኤምባሲ ማለት ነው፣ ወይም ኢትዮጵያ ለዚህ ተመርጣለች። እንኳን ደስ አላችሁ። በድጋሜ እንኳን ደስ አላችሁ የምንልበት ትልቁ ምክንያት ኢትዮጵያ ውስጥ በአሁኑ ወቅት ብዙ ችግሮች እንዳሉ ይታወቃል። እነሱ እንደተጠበቁ ሆነው ግን ወደ አሜሪካን ሀገር በጉብኝት፣ በትምህርት፣ በሕክምና፣ በግሪን ካርድ፣ በተለያዩ ቪዛዎች መሄድ የሚፈልጉ ትውልደ ኢትዮጵያን ኢትዮጵያ በዚህ ባትመረጥ ኑሮ ወደ ተለያዩ የአፍሪካ ሀገራት ይንከራተቱ ነበር። ይሄ ስለቀረ ነው ትውልደ ኢትዮጵያን በሙሉ እንኳን ደስ አላችሁ ያልንበት ምክንያት። ሌላዋ ሀገር ጋና ናት። የጋና ዋና ከተማ አክራ ተመርጣለች። ሶስተኛዋ ሀገር አይቬሪ ኮስት ናት። አቢጃን ትባላለች ዋና ከተማዋ፣ እሷ ተመርጣለች። አራተኛዋ ደቡብ አፍሪካ ናት። ኬፕ ታውን ተመርጧል። አምስተኛው ሴኔጋል ዳካር፣ ሰባተኛው ታንዛኒያ፣ ስድስተኛው ማለት ነው ታንዛኒያ ዳሩ ሰላም የሚባል ሀገር ዋና ከተማ ተመርጧል። ስምንተኛ ጅቡቲ፣ ያው ጅቡቲ ነው ዋና ከተማው። ዘጠነኛ ደቡብ አፍሪካ ጆሃንስበርግ፣ ደቡብ አፍሪካ ውስጥ 2 ቦታዎች ናቸው የተመረጡት። ዘጠነኛ ኡጋንዳ ካምፓላ፣ ያው ደቡብ አፍሪካ ዋና ከተማቸው በርካታ ስለሆኑ ነው። እንደ ኢትዮጵያ ለምሳሌ የኢትዮጵያ ዋና ከተማ አዲስ አበባ ነች። የአሜሪካ ዋና ከተማ ደግሞ እንዳጠቃላይ ስታይ ዋሽንግተን ዲሲ ነው። እንደዚህ አይነት እሳቤ ነው ያለው። የግብፅ ዋና ከተማ ካይሮ ነች። የደቡብ አፍሪካ ግን በርካታ ስለሆኑ ዋና ከተማዎቹ 2 ተመርጠዋል ማለት ነው። ሌላው ሩዋንዳ ተመርጣለች። ኮንጎ ዋና ከተማቸው እንዳለ ሆኖ ማለት ነው። ናይጄሪያ፣ ቶጎ፣ አንጎላ፣ ኢኳቶሪያል ጊኒ፣ ላይቤሪያ፣ ኬንያ፣ ሞሪሸስ እና ኬፕ ቨርዲ አጠቃላይ 20 የአፍሪካ ሀገራት ተመርጠዋል ማለት ነው። ከዚህ በፊት የነበሩት ግን 50 ናቸው። ቀሪዎቹ እንግዲህ ወደ 35 የሚሆኑት የአፍሪካ ሀገራት ከዚህ በፊት ያሉት 50 ናቸው። 20 ሲቀሩ ወደ 30 ይሆናሉ ማለት ነው። እነዚህ ሀገራት ቀድሞውኑም ኤምባሲ እና አጠቃላይ የቪዛ ፕሮሰስ ያልነበራቸው ደግሞ 5 ሀገራት አሉ። በአጠቃላይ 35 ሀገራት ወደ አሜሪካ ለትምህርት፣ ለጉብኝት፣ ለስራ፣ ለግሪን ካርድ መሄድ ቢፈልጉም ከኢትዮጵያ በተጨማሪ በእርግጥ አማራጭ አላቸው፣ ግን ኢትዮጵያ መምጣት ይኖርባቸዋል ወይም ወደ ኢትዮጵያ መሄድ ይጠበቅባቸዋል ማለት ነው። አዲስ አበባ ሄደው ሆቴል ይዘው ወይም አልጋ ይዘው የኤምባሲ ፕሮሰሳቸውን መጀመር ማመልከት አለባቸው። ከአዲስ አበባ ሌላ የሚቀርብ የአፍሪካ ሀገር አሁን ከተዘረዘሩት ከ20ዎቹ ውስጥ ካገኙ ደግሞ ወደ እነሱ ይሄዳሉ ማለት ነው። አስባችሁታል? ኢትዮጵያ ባትመረጥ ኑሮ ትውልደ ኢትዮጵያውያን ወደ ጋና ወይ ወደ አይቬሪ ኮስት ወይ ወደ ደቡብ አፍሪካ፣ ወደ ሴኔጋል፣ ወደ ታንዛኒያ እየሄዱ ነበር ማለት ነው ለአሜሪካ ቪዛ ፕሮሰስ የሚያደርጉት። ሌላው ያውንዲ ወይም ካሜሮንም ተመርጣለች። አጠቃላይ ሀገራቱ 20 ናቸው። እዚህ ስክሪን ላይ የሀገራቱን ዝርዝር መመልከት ትችላላችሁ። ለተጓዦች የሚፈጥረው ከፍተኛ የዕለት ዕለትና የገንዘብ ፈተና። ይህ ውሳኔ በሚሊዮን ለሚቆጠሩ አፍሪካውያን ተጓዦች ከባድ የገንዘብና የሎጂስቲክ ጫና ይፈጥራል ተብሎ ይጠበቃል። እንደ አፍሪካ ስናየው ብዙ ሀገራቶች ይጎዳሉ። እንደ ኢትዮጵያ ስናየው ግን መልካም አስደሳች የብስራት ዜና ነው። የቪዛ ፕሮሰስ አገልግሎት በተሰረዘባቸው ሀገራት የሚኖሩ ዜጎች አሁን በአካል ቀርበው ለሚደረገው የቪዛ ቃለ መጠየቅ ብቻ ድንበር አቋርጠው ወደ ሌላ ሀገር ረጅም መንገድ ለመጓዝ ይገደዳሉ። የዘርፉ ተንታኞች እንደሚያመላክቱት ይህ ለውጥ በተለይ ወደ ተመረጡት ማዕከላት ቀጥተኛ የበረራ መስመር በሌላቸው ሀገራት ዜጎች ላይ የከፋ ተጽዕኖ ያሳድራል ተብሏል። ለምሳሌ አዲስ አበባ የሚቀርባቸው ሆኖ ወደ አዲስ አበባ ሂደው ወይም ወደ ኢትዮጵያ ሂደው የአሜሪካን የቪዛ ፕሮሰስ መጀመር ለሚፈልጉ ከነሱ ሀገር ቀጥታ ወደ አዲስ አበባ በረራ ከሌለም ትራንዚት አድርገው ነው የሚጓዙት ማለት ነው። ይህ መዋቅራዊ ለውጥ ቀደም ሲል በአህጉሪቱ ላይ ተጽዕኖ ካሳረፉት የጉዞ እገዳዎች፣ ጥብቅ የጤና ቁጥጥሮችና የተወሰኑ አመልካቾች እስከ $15,000 ዋስትና እንዲያስይዙ ከሚያስገድዱት ጥብቅ የኢሚግሬሽን ፖሊሲዎች ቀጥሎ የመጣ ተጨማሪ መሰናክልና ዕዳ ነው ብሎታል።
ትውልደ ኢትዮጵያን ለ75 ሀገራት የተጣለው የቪዛ እገዳ ይመለከታቸዋል። $1500 ቪዛ ቦንድ ወይም የቪዛ ዋስትና ይመለከታቸዋል። ይሄኛው ግን አይመለከታቸው። ምክንያቱም የራሳቸው ሀገር ላይ ሆነው ለአሜሪካ ለግሪን ካርድ ወይም ለሌሎች ፕሮሰሶች ኤምባሲያቸው ላይ መጀመር ይችላሉ። ቀደም ሲል ስለተሰጡ ቪዛዎች የተሰጠ ማብራሪያ። ይህ ማስታወቂያ የወጣው በአህጉሪቱ በአሜሪካ የጉዞ ፖሊሲዎች ዙሪያ ከፍተኛ ስጋት በነገሰበት ወቅት ነው። ባለፈው ዓመት በመገባደጃ ላይ ማለትም በ2025 ማብቂያ ላይ የአሜሪካ መንግስት ናይጄሪያ፣ አንጎላ፣ ቤኒን እንዲሁም ጋቦንን ጨምሮ 15 የአፍሪካና የካሪቢያን ሀገራትን በከፊል የጉዞ እገዳ ዝርዝር ውስጥ ማካተቱ ይታወሳል። ይሁን እንጂ በናይጄሪያ የሚገኘው የአሜሪካ ኤምባሲ የህዝቡን ስጋት ለማርገብ በሰጠው መግለጫ ከጥር 1 ቀን 2026 በፊት የተሰጡ ማንኛውም ህጋዊ የአሜሪካ ቪዛዎች ሙሉ በሙሉ ጸንተው እንደሚቆዩና አዲሱ የጉዞ ገደብም ሆነ የኤምባሲዎች መቀነስ እንደማይነካቸው ተናግረዋል። እንግዲህ ከዚህ በፊት የቪዛ እገዳው ወይም ደግሞ ይህ ፕሮሰስ በኢትዮጵያና በቀሩት 19 የአፍሪካ ሀገራት ላይ ይደረጋል ከመባሉ በፊት ፕሮሰስ የጀመሩት ምን ይሆናሉ የሚለው አይታወቅም። እሱ በግልጽ የወጣ ነገር የለውም። ወደ ቀጣዩ ዜናና መረጃ አልፈናል።